በነበረሽ ጊዜ የከፋ ነገር እንዳልደረሰብሽ ተስፋ አደርጋለሁ። በእርግጥ ያው ከባድ መሆኑን አውቃለሁ። በተለይ ለሴት ልጅ እኮ በጣም ፈታኝ ነገር ነው። አዎ በጣም ተጎድቼ ነበር፣ ግን እግዚአብሔር ይመስገን አሁን ቤተሰቦቼ ማለኝ። ደግሞ ሁላችሁም ላደረጋችሁልኝ ነገር አመሰግናለሁ። እኛ ምን አደረግን ብለሽ ነው? ይሄን ያህል ጊዜም እኮ መቆየት አልነበረብሽም። እውነት እህቴ፣ አንቺን ከዛ ሴጣን ለመመለስ የሁሉ ጊዜ መፍጀቴ በጣም ይቆጨኛል። ያ ከይሲ ነገሮችን አክብዶብኝ ነበር። ችግር የለውም ወንድሜ፣ አመሰግናለሁ። ሀሳብ የገባሽ ትመስያለሽ። ችግር አለ እንዴ? አዴ እንጂ ምን ሆነሻል? የግድ እኮ ራስሽን መጠበቅ አለብሽ። ምግብ መብላት አለብሽ። እንደውም ቀጭ ላጎርስሽ። ማለት ምንድን ነው ማለት አንቺ ማለት እንዴት ናችሁ? ደህና ናችሁ ወይ? ከአያት ድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ማህሌት አሁን ላይ ተለቃለች በሰላም ማለት ነው። እንዲሁም ደግሞ እሷ ከተለቀቀች በኋላ አጋቹ ሰውዬ ተይዟን ማለት ነው። ተይዞ ደግሞ እሱንን አግተውታል መልሰው ማለት ነው። እንግዲህ ማህሌት አሁን ላይ የሚኪያስን ተንኮል አንድ ባንድ አወቀችበት ማለት ነው። የሚኪያስ ሴራ እየተጋለጠ ነው ማለት ነው። ማህሌትም እንግዲህ አጋቿ እሷን ሲያሰቃያት የነበረው ሰው በጣም አሁን ላይ በሚገርም ሁኔታ ወደ ታገተበት ቦታ እገባለሁ እያለች እየገለገለች ነው። እንዲሁም ደግሞ አሁን ላይ የሚኪያስን ነገር ስንትን ስላለች ሚኪያስ ምንም ቢላት አሁን ላይ ልታዳምጠው አልፈለገችም ማለት ነው። ሚኪያስ ግን እኔ ወንድምሽ ነኝ፣ ምን ሆነሽ ነው? የት ነው የምትሄጂው? እያለ ነው። እሷም ደግሞ ሂጅ ዋጋውን እሰጠዋለሁ ልክ ነው የምነግረው እያለች ነው ማለት ነው። ሚኪያስ ደግሞ እኔ ወንድምሽ ነኝ፣ እኔ የምልሽን ለምን አትሰሚም? እያላት ነው ማለት ነው። እሷም ደግሞ ትርሲትን እሱ እንዳስገደላትና እንዲሁም ደግሞ እሷንም በሱ ጉዳይ እንደተሰቃየች ብሩክንም ሊያስገድል እንደሆነና አንድ በአንድ የእሱ ክፋትን ሁሉንም ነገር የሚያደርገውን ነገር አሁን ላይ እውነተውን ነገር ነቅታበታለች ማለት ነው። እንግዲህ ሚኪያስንም ሁሉንም ነገር እኔ አውቃለሁ፣ አንተ እኔን አታጨርብረኝም፣ ለማጨርበርም እንዳትሞክር እያለችው ነው። ነገር ግን ሚኪያስ እኔ ወንድምሽ የምልሽን ብቻ ስሚ እንጂ የሌላ ሰው ለምን ትሰሚያለሽ? በማለት እሷንን እንደ ጥፋተኛ እያያት ነው ማለት ነው። ሚኪያስም እንግዲህ ምንም ነገር እንዳልደበቃትና ሁሉን ነገርም እንደነገራት እንዲሁም ደግሞ እኔ ብሩክን ላስገድለውም አይደለም፣ ለምንድን ነው እኔ ሚስቴንም እኔ አላስገድላትም፣ አንቺ ሌላ ሰው የሚልሽን ነገር ባስተሚ መልካም ነው እያለ እሷን እንግዲህ ለመምከር እናንተን ለማለት ይሞክራል ማለት ነው። ነገር ግን ማህሌት አሁን ላይ በጣም ተበሳጭታለች ማለት ነው። መስሚያዋ ጥጥ ነው በቃ፣ እሱን ምንም ብትል አይስትር አይልም። እንግዲህ ሚኪያስም ብሩክን እኔ ልገል ለማስገደል አስቤ አላቅም እያለ ነው። እንግዲህ ትርሲት ማህሌትን በጣም የተናደደችው ነገር እኔም እህትህ ነኝ፣ በእኔ በእህትክም ራሱ ነገ ትጨክናለህ። ብሩክ እኮ ወንድምህ ነው፣ እንዴት በወንድምህ ላይ እንዴት ትጨክናለህ? በወንድምህ ላይ ነገ በእኔ ላይም እንግዲህ ትጨክናለህ አንተ፣ ነገ እኔንም እንዲህ ነው የምታደርገኝ እንግዲህ እያለችው ነው ማለት ነው። እንግዲህ የሚያሳዝነው ነገር ብሩክን ገሎ ምንድነው አንተ የምትረዳው? ምንድነው የምትጠቀመው? ምንድነው የምታገኘው ነገር እያለችው ነው ማለት ነው። ብሩክም እንግዲህ ሚኪያስም ታይ ሰው የሚልሽን ነገር አትስሚ እያለ እንግዲህ አሁንም ውሸቱን ነው እየዋሻት ያለ ማለት ነው። ተከስተም እንግዲህ ሴራውን ያውቃልና ምን የሚለው ነገር የለም። ተነጋገሩ ቢላቸውም ትረጋጋ አልቻለችም ማለት አሁን በጣም ተናዳለች። ተከስተም እንግዲህ ነገሩ ሁሉ ስለገረመው እየሳቀ ነው እንግዲህ እያያቸው ያለ። ምክንያቱም
የሚኪያስን ሴራ ያውቃል ማለት ነው። እንግዲህ ማህሌትን በጣም በቃ ተበሳጭታ ስለነበረ ማልቀስና ለምንድን ነው እኔ አንተን ጋሻ መከታ ትሆነኛለህ ያልኩህ ወንድሜ እንደዚህ አይነት ተንኮለኛ ሆነህ ለምን አገኘሃለሁ ነው ትልቁ ብስጭቷ ማለት ነው። እንግዲህ እሱም ሌላ አንድ ሰው ውሸት ሲዋሽ እንግዲህ ለውሸቱ ደግሞ እንግዲህ ሌላ መደለያ ወይም ደግሞ ሌላ እንትን ማያ ሌላ ውሸት ነውና የሚዋሸው። ብሩክም ይሄንን ነው እያደረገ ያለው። እንግዲህ ማነው ሚኪያስም ይሄንን ነው እያደረገ ያለው። እኔ ብሩክን ማስገደል ብፈልግ እስካሁን ድረስ አስገድለው ነበር እያለ ነው ማህሌትን እንግዲህ እየዋሸ የነበር ማለት ነው። እንግዲህ እሷም እንድታሰር ትፈልጋለች። አሁን ማለት እንድታሰር እፈልጋለሁኝ እኔ አንተን ህግ ፊት ነው ማቆመህ ነው እያለችው ያለው ማለት ነው። ሚኪያስም እንግዲህ ሂጂና እኔን ማሳሰር የሚያስደስትሽ ከሆነ ወንድሜ አጨርባሪ ነው ነሰግዳይ ነው ልሽ እንግዲህ አሳልፈሽ ስጪኝ፣ ችግር የለም አሳስርኝ፣ እኔ አንቺን ህዛ ያወጣውሽ እኔ ልታሳስርኝ ነው ወይ እያላት ነው ማለት ነው። እንግዲህ ይሄን ለማሳመን ብሎ አደረገው እንጂ እውነትም እንግዲህ ማህሌት የምትጠረጥረው ነገር ትክክል ነው። ሰውየው ልክ እንደዛ ነው ማለት ነው። ሰዎችን እንግዲህ እንትን የሚል ሰው ነው እንዳለችውም ሰዎችን እንግዲህ አሳልፎ የሚሰጥ ሰው ነው ብሩክ። ሚኪያስ ብሩክንም አሳልፎ ለመስጠት ወይም ደግሞ በብሩክ ህይወትም ሊወስን የቻለ ሰው ነው። እንግዲህ ብሩክም እንግዲህ ሚኪያስም እንግዲህ እህቱና አባቱ እንዲገናኙ አትፈልግም። ምክንያቱም አባቱ ሁሉን ነገር እንዲያውቃት አይፈልግም ማለት ነው። እሷ ደግሞ አባቷ ጋር መገናኘት ትፈልጋለች። አገናኘኝ እንኳ ስትለው እሱ በጭራሽ አንቺ ይሄ የማይረባ ወሬሽን ለአባቴ ነግርሽ እንዲያዝንብኝ አልፈልግም ነው እያላት ያለው። ስለዚህ የሰራውን ስራ እውነት ነው ማለት ነው። የሚሰራው ነገር ሚኪያስ ትክክል ነው። እሱም አምኖ ጥፋቱን ተቀብሏል ማለት ነው። ነገር ግን ሁለታቸው እንዲገናኙ ፍላጎት የለውም። እሷም እንግዲህ አገናኘኝ እኔ ሁሉንም ነገር እነግረዋለሁ ነው እያለችም ያለችው። እንግዲህ አለማገናኘት ቤተሰብን ልጅና አባትን አለማገናኘት መፍትሄ ሊሆን አይችልም። ከጥፋት ዋናው መመለስ ነው እንጂ ማለት ነው። እንግዲህ ሚኪያስም በቃ ያነ ሰውዬ ምን እንደው ምን እንዴት ቢያሳምንሽ ነው አንቺ እኔ እንዴት ልትናገረኝ የቻልሽው እያለ ነው ማለት ነው። እንግዲህ የሚገባውን ነገር ነው እያደረገች ያለችው ማህሌት። ምክንያቱም አንድ ሰው ወንድምም ሆነ ምንም ሆነ የጥፋቱን ዋጋውን ማግኘት አለበት፣ ግድ ነው ማለት ነው። ግዴታ የጥፋቱ ማግኘት። ሚኪያስንም እንዲህ ነው የጥፋት ግን የእጅህን ማግኘት ያለብህ እያለችው ነው ማለት ነው። እንግዲህ ማህሌትም አባቴን አገናኘኝ፣ ሁሉንም ነገር መንገር ስለምፈልግ ንገረኝ፣ አባቴን ማቀፍ ፈልጋለሁ፣ አገናኘኝ ከአባቴ ጋር እያለች እያስቸገረችው ነው ማለት ነው። ብሩክ ሚኪያስም ይሄን ነገር አልፈለገም፣ ግን አሁን ላይ በግዴታ በግድም ቢሆን እንግዲህ ሊያገናኛት ችሏል ማለት ነው። ወደ አባቷ እንድትገናኝ ፈቅዶላታል ማለት ነው። እዚህ ላይ ደግሞ እንግዲህ የማህሌት አባት የሚያሳዝነው ነገር እስካሁን ድረስ ምንም አልተሻለውም። እንዲህ በእሷ ድንጋጤም በነገሮች መደራረብ ታሟል ማለት ነው። እንግዲህ አልተሻለውም፣ በማህሌት በጣም ተጎድቷል ማለት ነው። እንግዲህ የማህሌት አባትም የልጅ ሁኔታ ነው እንጂ እኔ ደህና ነኝ እየተሻለኝ ነው እያለ ፈጣሪውን እያመሰገነ ነው ያለ አሁን ላይ ማለት ነው። እንግዲህ በሚኪያስም አዝኗል። ምክንያቱም ለእህቱ እንዴት ዋስ ሆኖ እህቱን እንኳን ማውጣት ያልቻለ ሰው እያለ በሚኪያስም አዝኗል ማለት ነው። እንግዲህ የሚኪያስ አባትም እንግዲህ በጣም ነው የሚያሳዝነው ያለበት ሁኔታ። እጁ እንኳን አንድ እጁ መንቀሳቀስ ያልቻለ ሰውዬ ነው ማለት ነው። ነገር ግን ቀንም ቤትም የሚያስበው ስለ ልጁ ነው ማለት ነው። ልጅ የት ነሽ ያለሽልኝ፣ የት ነሽ ያለሽ፣ ምን እንደው ምን ነክቶሽ ይሆን እያለ ስለ እሷ ብቻ ነው እየተጨነቀ ያለ ማለት ነው። የት ትሆን እያለ እንግዲህ ቀን ከሌት የሚያስበው ስለ ማህሌት ነውና ነገር ግን የሚያሳዝነው ገና ስላልተገናኙ ነው እንጂ ማህሌት ተለቃለታለች ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ጨርሱ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ።
በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።